Mustawaji Ethiopia Link የመሃል ከተማ ያልታሰበ አጋጣሚ አንድን ሙዚቀኛ ሆስፒታል አስተኛው። በድንገተኛው አጋጣሚ ሆስፒታል የተኛው ሙዚቀኛ ማን ነው? ሙዚቀኛውን ሆስፒታል ያስተኛው አጋጣሚስ ምንድነው? ከሱ መነሳት እንችላለን። በጣም ትክክል። መሃል ከተማ ላይ የተፈጠረ ነገር ነው አንድ ሙዚቀኛ ሆስፒታል ያስተኛው። በጣም የሚያሳዝን ታሪክ ነው። ገብረ ተክላይ ኃይለ ማርያም ይባላል ይሄ ሙዚቀኛ። ይሄ ሙዚቀኛ ማየት የተሳነው ሲሆን ባለትዳርና የ10 ወር እድሜ ያላት ልጅ አለው። ገብረ ተክላይ ኑሮንና ቤተሰብ ገብረ ተክላይ ለርማቱ አመሰግናለሁ። ኑሮንና ቤተሰቡን የሚመራው ካዛንቺስ አካባቢ በሚገኘው ጎጆ ሬስቶራንት ተብሎ በሚጠራው ቤት የሙዚቃ ስራውን እያቀረበ ነው። እናም ህዳር 29 ቀን 2007 ዓ.ም ከምሽቱ 1 ሰዓት ሲል ወደ መደበኛ ስራው ለማምራት ጉዞ ይጀምራል። መጓዝ ጀምሮ ኡራኤል ቤተክርስቲያን አካባቢ ያለው አደባባይ ጋር ይደርሳል። ጉዞው ወደ ካዛንቺስ ጎጆ ሬስቶራንት ነበር። እናም ታጥፎ የካዛንቺስን መንገድ ይይዛል። ገብረ ተክላይ ኃይለ ማርያም የካዛንቺስን መንገድ ይዞ መጓዝ ሲጀምር ከምሽቱ 1 ሰዓት ነው። በነገራችን ላይ ወደ ካዛንቺስ ለማቋረጥ በሚሞክርበት ጊዜ ከላይኛው አስፓልት አደባባዩ ወደ ካዛንቺስ የሚወስደው ለማቋረጥ አንዴ ግራ እግሩን አንዴ ቀኝ እግሩን እያስከተለ መራመድ ይጀምራል። ማቋረጥ ላይ እንዳለ ግን የግራ እግሩን መጀመሪያ ይሰዳል፣ ቀኝ እግሩን ያስከትላል። ያገኘው መሬት ሳይሆን ከአስፓልቱ ወደ መሬት 6 ሜትር ርዝመት ወዳለው ቁልቁለት ይወድቃል። መንገድ የመሰለው ነገር ለእግረኞች እንዳይወድቁ ከለላ አልተሰራለትም። በተለይ ደግሞ ማየት የተሳናቸው ወገኖቻችንም በዚህ ራሳቸውን መከላከል የማይችሉት ተደርጎ ስለተሰራ ከላይ ወደ ታች 6 ሜትር ወዳለው ቁልቁለት ይወድቃል። በዚህ አደጋም የቀኝ እጁና የቀኝ እግሩ የስብራት አደጋ ያጋጥመዋል ገብረ ተክላይ። ለዚህም በመጀመሪያ አካባቢው ላይ የነበሩ ሰዎች ደርሰው አፋፍሰው ወደ ዘውዲቱ ሆስፒታል ይወስዱታል። በጉዳቱ የቀኝ እጁና የቀኝ እግሩ በተጨማሪ ሆዱ አካባቢ ከፍተኛ ጉዳት ደርሶበት ነበር። በዘውዲቱ ሆስፒታል ይሄ ሆዱ አካባቢ የደረሰው ሕክምና ያጋጠመው ሕክምና ከተረዳ በኋላ ወደ ጥቁር አንበሳ ለእጁና እግሩ ሕክምና እንዲሄድ ሪፈር ተጽፎለታል። እዛም ሄዶ ሕክምናውን ከተከታተለ በኋላ ሐኪሞች የአጥንት መሰበር አደጋ አጋጥሟል፣ ከዚህ ጉዳት ለማገገም ደግሞ የ3 ወር ጊዜ ይወስድብሃል ሲሉ ለዚህ ሙዚቀኛ ውሳኔያቸውን የሕክምና ሪፖርታቸውን ይሰጡታል። በመሆኑም በጥቁር አንበሳ ሆስፒታል ሆኖ ገብረ ተክላይ ሕክምናውን እየተከታተለ ይገኛል። ከዚሁ ጎን ለጎን ይህንን መንገድ በማሰራት ላይ ላለው ድርጅት ደብዳቤ ይጽፏል። እኔ ለዚህ ዳረገኝ ብሎ የገብረ ተክላይ ደብዳቤውን ገና አላስገባውም። ለኢትዮፒካ ሊንክ ነው የሰጠው። ለስራው ባለቤት ለሆነው የባቡር ኮርፖሬሽን የደብዳቤው ሐሳብ ተቀንጭቦ ምንድነው የሚለው? እኛን አይነ ስውራንን ታሳቢ አድርጎ የሙያው የሚጠይቀውን ተገቢ ቅድመ ጥንቃቄ አድርጎ የተሰራ መንገድ አይደለም። ስለዚህ ለአደጋ አጋልጦናል ብዬ አምናለሁ እና ይሄ በመሆኑም የ10 ወር እድሜ ያላትና እኔን እንክብካቤ የምትሻ ልጄን ጥዬ አልጋ ላይ ለመዋል ተገድጃለሁ። ኮርፖሬሽኑ ባደረገው እኛ ለጉዳት እንድንጋለጥ ባደረገው መንገድ የተነሳ ስለዚህ ከዚህ የገባውበትን ችግር በማጤን ለሕክምና ክትትልም ሆነ ሌሎች አስፈላጊ ወጪዎችን በመሸፈን አፋጣኝ ትብብር እንዲያደርግልኝ ስል አመለክታለሁ ብሎ ለባቡር ኮርፖሬሽን ደብዳቤ ጽፏል። በነገራችን ላይ ይሄ ጉዳት የደረሰበት አርቲስቱ ብቻ ሳይሆን ትናንትና ደግሞ አንዲት ነፍሰ ጡር ለዚሁ ለሰዎች ጉዳት እንዳይደርስባቸው የሚያደርግ ስራ ባለመሰራቱ ምክንያት ጉድጓድ ውስጥ ገብታ የአካባቢው ነዋሪዎች ተረባርበው አውጥቷታል ብለውናል ምንጮች። ስለዚህ ልማቱ ጥሩ ነው፣ መንገድ መሰራቱ ቆንጆ ነው። ግን እንዲህ አይነት አደጋ ደግሞ በማያስከትልበት መንገድ ቢሆን ይሄ ሁሉ ነገር አይደርስምና የሚመለከተው አካል አንድ ይበልበት። ሌሎችም ደግሞ እንዲህ አይነት ጉዳት ይደርሳልና ጥንቃቄ ወሰዱ ስንል ነው ይሄን ፕሮግራም ያቀረብነው። ድምጻዊው ከዚህ በፊት የተለያዩ ሙዚቃዎችን ለተለያዩ ዘፋኞች ያቀናበረም የሊድ ጊታርና የቤዝ ጊታር ተጫዋች ነው። የወዲረሙይጥን፣ የማህሌት ሮይን፣ የተመስገንን እንዲሁም ደግሞ የብርሃንን የባላገሩ አይዶላ ያለውን የኃይለ ኢየሱስ ግርማን እና የበርካታ ድምጻውያን ዘፈኖችን ያቀናበረ አብሮ የተጫወተ ነው። ይሄን ነገር እኮ ብዙ ብለናል።
መንገዶች መሰራታቸው እንዳለ ሆኖ ግን ይሄ ጥንቃቄው ጉዳይ እንደውም አንድ ወቅት ጥናት በአመት እስከ 30 ሰዎች ድረስ ህይወታቸው ያልፋል ተብሏል ከተማ ውስጥ በእንደዚህ አይነት ክፍት በሚታው ቦታዎች በሚፈጠሩ አደጋዎች ማለት ነው። ስለዚህ ለሰው ህይወትም ትንሽ ብናስብ ጥሩ ነው።